በአውሮፓ እግር ኳስ ታሪክ ውስጥ ወደ እንግሊዝ ፕሪሚየር ሊግ መጥቶ ምንም አይነት የመላመጃ ጊዜ ሳያስፈልገው ከገባበት የመጀመሪያ ቀን ጀምሮ ሊጉን ሙሉ በሙሉ የተቆጣጠረ ተጫዋች ማግኘት ፈጽሞ የማይታሰብ ነው። አብዛኞቹ ተጫዋቾች የፕሪሚየር ሊጉን ፍጥነትና ጉልበት ለመቋቋም ወራት አልፎም ዓመታት ይፈጅባቸዋል። ነገር ግን በሰሜን ለንደን ይህንን የማይሰበር ሕግ የሻረ አንድ አስገራሚ ተጫዋች ብቅ ብሏል። በ56 ሚሊዮን ዶላር ወደ አርሰናል የመጣው ኢኳዶራዊ ፒየሮ ሂንካፔ ተራ ተከላካይ አይደለም። እሱ አርሰናልን በአውሮፓ ውስጥ ምርጡ የመከላከያ ግንብ እንዲኖረው ያደረገው እናም ማንም ያላስተዋለው ዋነኛው ሚስጥር ነው። በዛሬው ቪዲዮ ይህ የ24 ዓመት ወጣት እንዴት በሚኬል አርቴታ ታክቲካዊ አብዮት ውስጥ እጅግ ወሳኝ ስፒል ሊሆን እንደቻለ በጥልቀት እንመለከታለን። ከባየር ሊቨርኩሰን ታሪካዊ የማይበገር የውድድር ዘመን ጀምሮ እስከ እንግሊዝ ፕሪሚየር ሊግ ጫፍ ድረስ ያደረገውን አስገራሚ ጉዞ እንቃኛለን። የእሱ ልዩ የሆነ የተከላካይነት ባህሪ ከአርሰናል ሌሎች ተከላካዮች በምን እንደሚለይ እናም ለምን አሁን ላይ በዓለም ላይ ካሉ ምርጥ የግራ ተከላካዮች አንዱ እንደሆነ የሚያሳዩትን አስገራሚ መረጃዎችን አንድ ባንድ እንፈትሻለን። ይህንን ቪዲዮ እስከ መጨረሻው ስትመለከቱ የዘመናዊ እግር ኳስ ተከላካይ ምን መምሰል እንዳለበት ሙሉ በሙሉ አዲስ ግንዛቤ ታገኛላችሁ። ፒየሮ ሂንካፔን ስትመለከቱት የተፈጠረው ለአርሰናል ለመጫወት እንደሆነ በግልጽ ያስታውቃል። ሜዳ ላይ የሚያደርገውን እያንዳንዱን እንቅስቃሴ በጥልቀት ለተመለከተ ሰው የዛ ታሪካዊው የባየር ሊቨርኩሰን የማይበገር ስብስብ ዋና አካል ለምን እንደነበር ለመረዳት አይከብድም። በዘመናዊው እግር ኳስ አንድ ተከላካይ ኳስን ማራቅ ብቻ ሳይሆን የቡድኑን የማጥቃት እንቅስቃሴ ከኋላ ሆኖ መምራት ይጠበቅበታል። ሂንካፔ ገና በ24 ዓመቱ የዚህ ዘመናዊ ተከላካይነት ፍጹም ማሳያ ነው። እሱ በሜዳ ላይ ሲኖር አንድ ቦታ ላይ ብቻ ተወስኖ የሚጫወት አይመስልም። በሚኬል አርቴታ ስር በግራ ተከላካይነት፣ በግራ የመሃል ተከላካይነት፣ አንዳንዴም የቡድኑን አሰላለፍ መሰረት በማድረግ የክንፍ ተከላካይ ሆኖ በከፍተኛ ብቃት ይጫወታል። ይህ ሁለገብነቱ ደግሞ አርሰናል በሜዳ ላይ በቀላሉ አሰላለፉን እንዲቀያየር ትልቅ አቅም ፈጥሮለታል። ለምሳሌ ያህል በቅርቡ በቻምፒየንስ ሊግ ካደረጋቸው ጨዋታዎች በአንዱ ሂንካፔ በገባበት ሁለተኛው ጨዋታ ላይ 100% የዱዌል ስኬት አስመዝግቧል። 8 ወይም ከዛ በላይ ዱዌሎችን አድርጎ አንድም ሳይሸነፍ መውጣት በፕሪሚየር ሊጉ ታሪክ እጅግ በጣም አናሳ ተጫዋቾች ብቻ የሚያደርጉት ነው። ይህ የሚያሳየው የቱንም ያህል አካላዊ ጥንካሬ በሚጠይቀው የእንግሊዝ እግር ኳስ ውስጥ ሂንካፔ ምን ያህል ምቾት እንደሚሰማውና ፈጽሞ ወደ ኋላ የማይል ተዋጊ መሆኑን ነው። ወደ ፕሪሚየር ሊጉ የሚመጡ አብዛኞቹ ተጫዋቾች የሊጉን ፍጥነት ለመላመድ ብዙ ጊዜ ይወስድባቸዋል። ነገር ግን ፒየሮ ሂንካፔ ይህንን ሕግ ቀይሮታል። አርሰናል እሱን ለማዘዋወር 56 ሚሊዮን ገንዘብ ሲያወጣ ብዙዎች ጥያቄ አንስተው ነበር። አሁን ግን ያ ገንዘብ እጅግ አነስተኛ እንደነበር እያስመሰከረ ነው። የዘንድሮን የውድድር ዘመን የሂንካፔን ቁጥሮች ስንመለከት በአርሰናል ውስጥ ብቻ ሳይሆን በመላው የፕሪሚየር ሊግ ውስጥ ካሉ ምርጥ ተከላካዮች ተርታ ይሰለፋል። ቁጥራዊ መረጃዎች እንደሚያሳዩት እሱ በአሁኑ ሰዓት ኳስን አክርሮ በማቀበል ኳስ ይዞ ወደፊት በመሄድ እንዲሁም በማጥቃት እንቅስቃሴ ላይ በመሳተፍ ከመላው የሊጉ ተከላካዮች ከፍተኛውን ደረጃ ይዟል። በተለይም ኳስን ይዞ ከኋላ በመውጣት አስገራሚ ብቃት አለው። በአርሰናል የማጥቃት እንቅስቃሴ ውስጥ ኳሱም ከተከላካይ ክፍል ተቀብሎ ወደ አማካይ ክፍል በከፍተኛ ትክክለኛነት የሚያደርሰው እሱ ነው። ይህ ደግሞ አርሰናል ተጋጣሚዎቹን በቀላሉ ተጭኖ እንዲጫወት አስችሎታል። በተከላካይነት በኩል ደግሞ 89 በመቶ ኳስ የማቀበል ስኬት አለው። በአንድ ጨዋታ በአማካይ ወሳኝ ኳሶችን በማራቅና በመጥለፍ ወደር አይገኝለትም። በዚህ የውድድር ዘመን ብቻ 84 ከመሬትና ከአየር የሚነሱ ዱዌሎችን አሸንፏል። ከጋብሪኤል ማጋሌሽ ቀጥሎ በአርሰናል ውስጥ ሁለተኛው ከፍተኛ የዱዌል አሸናፊ እርሱ ነው። እስካሁን ያየናቸው ቁጥሮች አስገራሚ ናቸው። ነገር ግን ሂንካፔን ይበልጥ ልዩ የሚያደርገው ታክቲካዊ ብልሃቱ ነው። አርሰናል አሁን ላይ በአውሮፓ ውስጥ እጅግ ጠንካራ የተከላካይ መስመር አለው። ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ጁሪያን ቲምበር እና ሪካርዶ ካላፊዮሪ ባሉበት ስብስብ ውስጥ ጎልቶ መውጣት ቀላል አይደለም። ነገር ግን ሂንካፔ ከእነዚህ ተጫዋቾች የተለየ የራሱ የሆነ አቅም አለው። የቀድሞ አሰልጣኙ ዣቪ አሎንሶ ሂንካፔን ተዋጊ ብሎ ነበር የሚጠራው። ሚኬል አርቴታም ይህንኑ ቃል ተጠቅሟል። ሁለት ታላላቅ አሰልጣኞች ስለ አንድ ተጫዋች ተመሳሳይ ቃል ሲጠቀሙ ያ ተጫዋች ምን ያክል ልዩ እንደሆነ መረዳት እንችላለን። አርሰናል በቅርቡ ካደረጋቸው ጨዋታዎች በአንዱ ከብራይተን ጋር በነበረው ፍልሚያ ሂንካፔ በግራ ተከላካይነት ጀመረ።
የብራይተን አጥቂዎች በሱ በኩል ማለፍ ሲያቅታቸው አርቴታ በጨዋታው መሃል ወደ ቀኝ ተከላካይነት ቀየረው። አስገራሚው ነገር ሂንካፔ ምንም ሳይደናገጥ በሁለቱም ቦታዎች ላይ ፍጹም የሆነ የጨዋታ የበላይነት ማሳየቱ ነው። በዛ ጨዋታ ላይ 16 ዲፌንሲቭ ኮንትሪቢዩሽን አድርጓል። በሌላ በኩል ደግሞ ቶትናምን 4-1 ሲያሸንፉ የሂንካፔ ጫና ፈጣሪነት ለአራተኛው ጎል መቆጠር ዋነኛ ምክንያት ነበር። ኳሱን ከተጋጣሚ ሜዳ ላይ ነጥቆ ለማርቲኔሊ ያቀበለ። ያ እንቅስቃሴ በመጨረሻም ወደ ጎልነት ተቀየረ። ይህ የሚያሳየው እሱ ተከላካይ ብቻ ሳይሆን የአርሰናል የመጀመሪያው አጥቂ መሆኑን ጭምር ነው። እግር ኳስ ላይ አንድ ታዋቂ አባባል አለ። ማጥቃት ጨዋታን ያሸንፋል፣ መከላከል ግን ዋንጫን ያመጣል። አርሰናል የዘንድሮውን የፕሪሚየር ሊግ ዋንጫ ለማንሳት ዋነኛው ጉልበቱ ይኸው የተከላካይ ክፍሉ ነው። መረጃዎች እንደሚያሳዩት አርሰናል አሁን ላይ በእንግሊዝ ብቻ ሳይሆን በአውሮፓ ውስጥ ምርጡን የመከላከል ሪከርድ ይዟል። ላለፉት 40 ጨዋታዎች አርሰናል 22 ጊዜ መረቡን ሳያስደፍር ወጥቷል። ይህ በታላላቆቹ 5 የአውሮፓ ሊጎች ውስጥ ከፍተኛ ውጤት ነው። ከተጋጣሚ የሚመጣባቸው የጎል ሙከራዎች ዕድል እጅግ በጣም አነስተኛ ናቸው። በዚህ ስኬት ውስጥ ደግሞ የሂንካፔ መኖር ሚዛኑን የጠበቀ የተከላካይ ክፍል እንዲኖር አድርጓል። ከጋብርኤልና ከሳሊባ ጋር ያለው መግባባትም አስገራሚ ነው። ጋብርኤልና ሳሊባ የአየር ላይ ኳሶችንና አካላዊ ግጭቶችን ሲቆጣጠሩ፣ ሂንካፔ ደግሞ በግራ በኩል ያለውን ክፍተት ይደፍናል። ኳስን ይዞ ወደ ማጥቃት ይቀይራል። የእሱ ፈጣንነት አርሰናል የተከላካይ መስመሩን ወደፊት ገፍቶ ወይም በሃይ ላይን እንዲጫወት ድፍረት ሰጥቶታል። ተጋጣሚዎች በፈጣን መልሶ ማጥቃት ለመውጣት ሲሞክሩ ሂንካፔ በፍጥነት ደርሶ አደጋውን ያከሽፋል። በማጠቃለያችን ፒየሮ ሂንካፔ አሁን ላይ የአርሰናል የቋሚ አሰላለፍ ተጫዋች ብቻ አይደለም። እሱ የቡድኑ የጀርባ አጥንት፣ የአርቴታ ፍልስፍና ዋነኛ አስፈጻሚ ሆኗል። በ24 ዓመቱ ይህንን ያክል ብስለትና ጥንካሬ ማሳየቱ ወደፊት ሊደርስ የሚችለውን ከፍታ እንድንገምት ያደርገናል። ለላቲን አሜሪካ እግር ኳስ፣ ለኢኳዶር ብሔራዊ ቡድንና ለአርሰናል ደጋፊዎች ሂንካፔ ልዩ ስጦታ ነው። በአሁኑ ሰዓት በዓለም እግር ኳስ ውስጥ ከእሱ የተሻለ የተሟላ አቅም ያለው የግራ ተከላካይ ማግኘት እጅግ በጣም ከባድ ነው። የእሱ ታሪክ ገና እየተጻፈ ነው። ነገር ግን አስቀድሞ የፕሪሚየር ሊጉን ታሪክ ከሚቀይሩ ተከላካዮች ተርታ ስሙን አስፍሯል። የአርሰናል ደጋፊዎች በእጃችሁ ላይ ያለውን አልማዝ በሚገባ ወቁት። ስለተከታተላችሁን ከልብ እናመሰግናለን።